በሀገር ውስጥ ዜና እንጀምራለን። በኢትዮጵያም ግጭትና አለመረጋጋት ቆሞ እርቅና ሰላም እንዲመጣም ብፁዕ ወቅዱስ አቡነ ማትያስ ጥሪ ያቀረቡ። በሀገሪቱ ያለው አለመረጋጋት በሕዝቡ አንድነትና ስነ ልቦና ላይ ጫና ያሳድራል ብለዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ። የቅዱስ ሲኖዶስ አብይ ጉባኤ ሲጀመር አቡነ ማትያስ ባስተላለፉት መልእክት ለሀገሪቱ ችግር መቀጠልና መወሳሰብ ደግሞ ፖለቲከኞች ዋነኛ ተጠያቂ ናቸው ብለዋል። ችግሮች በውይይትና በድርድር እንዲፈቱና የወንድማማቾች እልቂት እንዲቆም የቅዱስ ሲኖዶሱ ጉባኤ የበኩሉን ጥረት ያደርግ ዘንድ ተማጽነዋል። ሩሲያና ዩክሬን በሚሳኤል ሲታኮሱ አድረው መዋላቸው ተነገረ። ዩክሬን ትላንት ሌሊቱን ከብሪታንያ ባገኘችው ስቶርም ሻዶው በተባለ ሚሳኤል የሩሲያን የኬሚካል ፋብሪካ መምታቷ ሲነገር፣ ሞስኮ በበኩሏ የዩክሬን ከተሞችን ዛሬ በድሮንና በሚሳኤል መደብደቧ ታውቋል። ለዩክሬን የሚሳኤል ጥቃት ምላሽ ሩሲያ በወሰደችው ዘመቻም በዋና ከተማ ኪቭ ሰፊ ውድመት መድረሱንና በዩክሬን ሁለተኛ ትልቅ ከተማ ካርኪቭ የሕፃናት መዋያ መምታቷን ባለሥልጣናት ገልጸዋል። በጥቃቱ 7 ሰዎች መገደላቸውንና 27 መቁሰላቸውን አክለዋል። በአውሮፓ ጉብኝት ለማካሄድ ዛሬ ኖርዌይ የገቡት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የሩሲያን ጥቃት በማውገዝ ሞስኮ ጦርነት ለማቆም በቂ ጫና እንዳላረፈባት ማሳያ ነው ብለዋል። የዛሬውን ጥቃት ዩክሬን ከብሪታንያ ባገኘችው ሚሳኤል የመታችው የኬሚካል ፋብሪካም የሩሲያ ወታደራዊ ኢንዱስትሪ አካል መሆኑን የኪየቭ ባለሥልጣናት ይገልጻሉ። የዩክሬን ከተሞችን የሚመቱ ፈንጂዎች፣ ሮኬቶችና ሚሳኤሎች ማምረቻ መሆኑን ፕሬዝዳንት ዜሌንስኪ ኦስሎ ኖርዌይ ሲገቡ ለጋዜጠኞች በሰጡት መግለጫም በትራምፕ የቀረበውን የሰላም ዕቅድ መቀበላቸውን በመጥቀስ ሆኖም ፑቲን ይደግፋሉ ብለው እንደማይጠብቁ ገልጸዋል። ሁለቱም ተፋላሚ ወገኖች አሁን ባሉበት ይዞታ ረግተው ጦርነት እንዲቆምና ንግግር እንዲጀምሩ የሚያደርግ ነው የትራምፕ ዕቅድ። የሞስኮ መንግስት የትራምፕን ዕቅድ እንደማይቀበል ቀደም ሲል በቃል አቀባዩ በኩል የገለጸ ቢሆንም ትራምፕና ፑቲን በሃንጋሪ በቀጣይ ሳምንት ያካሄዳሉ በተባለው ስብሰባ በዕቅዱ ላይ ትኩረት ያደርጋሉ ተብሏል። ሆኖም ሩሲያም ከወዲሁ ጥቃት አጠናክራ መቀጠሏም የሁለቱን መሪዎች ቀጠሮ እንዳያስቀረው ወይም እንዳያዘገየው ተሰግቷል። ከሌሊት ጀምሮ ሞስኮ በዩክሬን ከተሞች ባደረሰችው ድብደባም በዋና ከተማ ኪየቭ ሰማይ ጠቀስ ሕንፃ የተመታ ሲሆን በ60ዎቹ ዕድሜ ያሉ ባልና ሚስት መገደላቸውን ዘገቦች አመልክተዋል። በዚህኛው ጥቃት ሩሲያም ከ400 በላይ ድሮኖችና 28 ሚሳኤሎች መተኮሷ ሲነገር በሰዎችና በሕንፃዎች ከደረሰ ጉዳት ሌላም የኤሌክትሪክ ኃይል ማመንጫ በመመታቱ በበርካታ ከተሞች ኤሌክትሪክ መቋረጡ ይነገራል። በአይስላንድ ለመጀመሪያ ጊዜ የወባ ትንኝ መገኘቱ ተሰማም። ሀገሪቱ በታሪክ አይታ የማታቀውን የሙቀት መጠን ማስመዝገቧን ተከትሎ የወባ ትንኝ ለመጀመሪያ ጊዜ መገኘቱን ሳይንቲስቶች ገልጸዋል። 2 ሴቶችናም 1 ወንድ ትንኞች ማግኘታቸውን። አይስላንድ ባላት የቅዝቃዜ አየር የተነሳ ከወባ ትንኝ የጸዳች ከዓለማችን ብቸኛዋ ሀገር መሆኗ ይነገራል። በደቡብ ምዕራብ አይስላንድ የወባ ትንኞቹን መገኘት ተከትሎ ሳይንቲስቶች ጥናት የጀመሩ ሲሆን ካለፈው ግንቦት ወዲህ ሀገሪቱ በታሪኳ ለመጀመሪያ ጊዜ 26 ዲግሪ ሴንቲግሬድ ከፍተኛ ሙቀት በተከታታይ አስመዝግባለች። በበረዶና በቀዝቃዛ አየር ለምትታወቅ ሀገር 26 ዲግሪ ሴንቲግሬድ ሙቀት ከፍተኛ መሆኑን በኡጋንዳ ዋና ከተማ ካምፓላ በደረሰ የመኪና አደጋና በናይጄሪያም የነዳጅ ማጠራቀሚያ ፈንድቶ 86 ሰዎች ሲሞቱ በርካቶች መቁሰላቸው ተነገረ። በኡጋንዳ ካምፓላ ዋነኛ አውራ ጎዳና ላይ በተቃራኒ አቅጣጫ ይጓዙ የነበሩ 2 አውቶቡሶች ተጋጭተውና ሌሎች መኪኖች አቅጣጫ እንዲስቱ በማድረጋቸው በደረሰው አደጋ በአጠቃላይ 46 ሰዎች ሲሞቱ ቁጥራቸው በውል ያልታወቀ መቁሰላቸው ይነገራል። የሀገሪቱ ፕሬዝዳንት
ፕሬዝዳንት ዩዌሪ ሙሴቬኒ አሰቃቂ ባሉት አደጋም ክፉኛ ማዘናቸውን ሲገልጹ ሾፌሮች እባካችሁ ረጋ ብላችሁ አሽከርክሩ በማለት መክረዋል። ለእያንዳንዱ ሐዘን ለተቀመጠ ቤተሰብ 5 ሚሊዮን የኡጋንዳ ሽልንግ ወይም $1430፣ ለቆሰሉ ለእያንዳንዳቸው 1 ሚሊዮን ሽልንግ እንዲሰጥ አዘዋል። በናይጄሪያ ደግሞ የነዳጅ ማጠራቀሚያ ፈንድቶ 40 ሰዎች መሞታቸው ተነግሯል። አደጋው የደረሰው በኒጀር ግዛት ነዳጅ የጫነ አንድ ተሽከርካሪ መንገድ ስቶ በመገልበጡ ነው ተብሏል። ግጭት ከደረሰበት ማጠራቀሚያም የሚፈሰውን ነዳጅ የአካባቢው ነዋሪዎች እየቀዱ ሳለ ድንገት ማጠራቀሚያው ፈንድቶ 40 የሚደርሱ ሰዎች ሲገድል ከ60 የሚልቁ መቁሰላቸውን ዘገቦች አመልክተዋል። በናይጄሪያ በተበላሹ መንገዶች ሳቢያ መሰል ተደጋጋሚ አደጋ እንደሚደርስ ሲነገር ከዓመት በፊት የነዳጅ ማጠራቀሚያ ፈንድቶ ከ150 በላይ ሰዎች መግደሉ ተመልክቷል። ባለፈው ጥር 60,000 ሊትር ነዳጅ የጫነ ከባድ ተሽከርካሪ ተገልብጦ ከ80 የሚልቁ ሰዎች መግደሉ ይታወሳል። በኢትዮጵያም ትግራይ ክልል በመብረቅ አደጋም 4 ሰዎች መሞታቸውን ሰምተናል። በክልሉ ሰሜናዊ ምዕራብ ዞን ትላንት ምሽት ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ከሞቱት መካከል 3ቱ የአንድ ቤተሰብ አባላት ናቸው ተብሏል። አባት፣ እናትና ወንድ ልጅ። ትላንት ምሽት ከ11 ሰዓት እስከ ምሽቱ 3 ሰዓት በጣለው ከባድ ዝናብ በመብረቅ የሞቱት ሰዎች ቤታቸው እንደነበሩ ታውቋል። በቀጣይም በተለይ በሰሜን ምዕራብ ትግራይ ወቅቱን ያልጠበቀ ዝናብ ሊጥል ስለሚችል ጥንቃቄ እንዲደረግ ጥሪ ቀርቧል። በሌላ ዜናም በሽንሌ ከ15 በላይ ሰዎች ከሞቱበት የባቡር አደጋ በርካታ መንገደኞች እየዘለሉ በመውረድ ሕይወታቸውን ማትረፍ እንደቻሉ ቢቢሲ እንግሊዘኛው ዘግቧል። ወደ ድሬዳዋ ሲጓዝ የነበረ ባቡር ከቆሙ ፉርጎዎች ጋር በመጋጨቱ አደጋው መድረሱና ግጭቱ ከመድረሱ አስቀድሞ ደግሞ የደነገጡ በርካታ ወጣት መንገደኞች እየዘለሉ በመውረድ ሕይወታቸውን ማትረፋቸው ተመልክቷል። በአደጋው ከሞቱት ሌላም 30 ገደማ ቆስለዋል።